አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የሚያዝያ 9 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የዘንድሮ ዓመት የመጀመሪያው ዓለም አቀፍ የሐጅ በረራ በነገው ዕለት ሊጀመር ነው። ሙስሊሙ ማህበረሰብ በሰባተኛው ሀገራዊ ምርጫ በንቃት በመሳተፍ የዜግነት መብቱን እንዲጠቀም ጠቅላይ ምክር ቤቱ ጥሪ ያቀረበ። የአረብ ሊግ የሱዳንን ቀውስ ለመፍታት 5 መርሆችን ይፋ አደረገ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የዘንድሮ ዓመት የመጀመሪያው የሐጅ በረራ በነገው ዕለት ሊጀመር ነው። በዘንድሮው 1447ኛው ዓመተ ሂጅራ የሐጅ ስነ ስርዓት ላይ የሚሳተፉ የመጀመሪያዎቹ ምዕመናን ነገ ቅዳሜ ሚያዝያ 10 2018 ወደ ሳዑዲ አረቢያ በረራ እንደሚያደርጉ ታውቋል። የመጀመሪያው ተጓዦች ከፓኪስታን፣ ባንግላዴሽ፣ ህንድ እና ኢንዶኔዥያ ይነሳሉ። ሀገሮቹ በየዓመቱ ከፍተኛ ቁጥር ያላቸው ምዕመናንን ለሐጅ ስነ ስርዓት በመላክ የሚታወቁ ናቸው። እስከ ግንቦት 13 2018 ድረስ የሚቀጥለው በረራ ተጓዦች ዋናው የሐጅ ስነ ስርዓት ከመጀመሩ በፊት በቅዱሳኑ መካና መዲና በቂ ጊዜ እንዲኖራቸው የሚያስችል ነው ተብሏል። በዕለቱ ከፓኪስታን 3 በረራዎች ይደረጋሉ። በዚህም 660 ምዕመናን ሳዑዲ አረቢያ ይገባሉ ተብሏል። ፓኪስታን በዘንድሮ ሐጅ 179210 ምዕመናን ወደ ሳዑዲ ትልካለች። ሳዑዲ አረቢያ በዘንድሮው ስነ ስርዓት ወቅት የሐጅ ጥሰቶችን ሲፈጽሙ በተገኙ ምዕመናን ላይ የገንዘብ መቀጮን ጨምሮ ከሀገር እስከ ማባረር የሚደርስ መመሪያ አውጥታለች። በዚሁ ምክንያት የፓኪስታን የሃይማኖት ጉዳዮች ሚኒስቴር ምዕመናን የሳዑዲ መንግስት ያወጣቸውን መመሪያዎች ተግባራዊ እንዲያደርጉ አሳስቧል። ከፓኪስታን በተጨማሪ ባንግላዴሽ በነገው ዕለት ሁጃጆችን ወደ ሳዑዲ ከሚልኩ ሀገሮች መካከል ተካታለች። የባንግላዴሽ ጠቅላይ ሚኒስትር ጧሪቅ ራህማን ለምዕመናን ሽኝት እንደሚያደርጉ ይጠበቃል። ሀገሪቱ ለሐጅ ስነ ስርዓት 78500 ምዕመናንን ወደ ሳዑዲ የምትልክ ሲሆን 207 በረራዎች ተዘጋጅተዋል። ከህንድ 175025 ምዕመናን በዘንድሮው የሐጅ ስነ ስርዓት ላይ ተሳታፊ ይሆናሉ። በተመሳሳይ ኢንዶኔዥያ ለ1447ኛው ዓመተ ሂጅራ የሐጅ ስነ ስርዓት 221,000 ሁጃጆችን ትልካለች። ከኢትዮጵያ በዘንድሮ ሐጅ ላይ ለመሳተፍ ከ5000 በላይ ምዕመናን መመዝገባቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ ኃላፊ ሐጅ አብዱል ፈታህ ሙሐመድ ለሚንበር ቲቪ ተናግረዋል። የመጀመሪያው በረራ ግንቦት 2 2018 ይጀምራል። ሳዑዲ አረቢያ በየዓመቱ በሚካሄደው የሐጅ ስነ ስርዓት በዓለም አቀፍ ደረጃ ወደ 2 ሚሊዮን ገደማ ምዕመናንን ታስተናግዳለች። የኢትዮጵያ የሃይማኖት ተቋማት ጉባኤ የሲዳማ ክልልን 8ኛው ሀገር አቀፍ የሰላም ጉባኤ እንድታስተናግድ መረጠ። የኢትዮጵያ ሃይማኖት ተቋማት ጉባኤ 7ኛው ሀገር አቀፍ የሰላም ጉባኤ ለ2 ቀናት ሲያካሄድ ከቆየ በኋላ 8ኛው ሀገር አቀፍ የሰላም ጉባኤ አዘጋጅ እንድትሆን የሲዳማ ክልልን በመምረጥ አጠናቋል። በ2 ወራቱ ዝግጅት በማድረግ 8ኛው ሀገር አቀፍ የሰላም ኮንፈረንስ በሲዳማ ክልል ሐዋሳ ከተማ እንደሚካሄድ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ገልጸዋል። ሃይማኖቶች ለአንድነትና ለአብሮነት በሚል መሪ ሐሳብ ሲካሄድ በቆየው ጉባኤ ላይ የቤንሻንጉል ጉሙዝ ክልል የሃይማኖት ተቋማት ጉባኤ የስራ አመራር ቦርድ ሰብሳቢ ሼክ ኢብራሂም ሙሐመድ በክልሉ ባለፉት ጥቂት ዓመታት ውስጥ በአንዳንድ አካባቢዎች ከሰላምና ጸጥታ ጋር በተያያዘ ፈተናዎች አጋጥመውናል ብለዋል። በተዛባ ትርክትና ውጫዊ ግጭቶች ሳቢያ በነበሩ ተግዳሮቶች በክልሉ የመሰረተ ልማት አውታሮች መውደማቸውን ገልጸዋል። ከዚህ ባለፈም የማህበረሰቡ ማህበራዊና ስነ ልቦና ላይ ተጽዕኖ አሳድሯል ብለዋል። የጉባኤው ተሳታፊ የሃይማኖት አባቶች በበኩላቸው ሰላም የሁሉም ነገር መሰረት በመሆኑ ሰላም የማጽናት ሃይማኖታዊ ተልእኮን መወጣት እንደሚገባ አስገንዝበዋል። በተያያዘ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የግል እና የቡድን ፍላጎቶቻቸውን ለማሳካት ማህበራዊ ሚዲያዎችን በስፋት ለአሉታዊ ነገር የሚጠቀሙ እንዳሉ ጠቁመው መንግስት የሐሰት መረጃ በሚያሰራጩ አካላት ላይ ጠንካራ ህጋዊ እርምጃ እንዲወስድ ጥሪ አቅርበዋል።
ማህበራዊ ሚዲያን ለግጭት መቀስቀሻ በመጠቀም በተለይም ሃይማኖትን ከሃይማኖት ለማቃረንና ለማጋጨት የሐሰት መረጃ የሚያሰራጩ አካላትን በጋራ መከላከል እንደሚገባ አሳስበዋል። ሙስሊሙ ማህበረሰብ በሰባተኛው ሀገራዊ ምርጫ በንቃት በመሳተፍ የዜግነት መብቱን እንዲጠቀም ጠቅላይ ምክር ቤቱ ጥሪ ያቀረበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊሙ ማህበረሰብ በሰባተኛው ሀገራዊ ምርጫ በንቃት በመሳተፍ የዜግነት መብቱ እንዲጠቀም ጥሪ ያቀረበው ምርጫውን በተመለከተ ባሰራጨው መልእክት ነው። ጠቅላይ ምክር ቤቱ በመግለጫው ህገ መንግስቱ በአንቀጽ 11 መንግስት በሃይማኖታዊ ጉዳዮች ሃይማኖትም በመንግስታዊ ጉዳዮች ጣልቃ እንደማይገቡ ያስቀመጠው ድንጋጌ እንደተጠበቀ ሆኖ ሁሉም ዕድሜው ለምርጫ የደረሰ ሙስሊም በምርጫው የነቃ ተሳትፎ የማድረግ መብቱ በህገ መንግስቱ የተረጋገጠ እንደሆነ አስታውሷል። ህዝበ ሙስሊሙ ለኢትዮጵያ ሰላምና ልማት ወሳኝ ሚና እየተጫወተ የሚገኝ ቢሆንም አሁን ድረስ የመብት ጠያቂ ነው ያለው ምክር ቤቱ ምርጫ መብትን ለማስከበር ሀገራዊ ጥቅምን ለማረጋገጥና ማህበራዊ ስርዓትን ለማስተካከል የሚያስችል ሰላማዊና ስልታዊ መሳሪያ በመሆኑ በቀሩት ቀናት መመዝገብና የመራጭነት ማረጋገጫ ካርድ መውሰድ ይገባናል ብለዋል። ምርጫ ተራ ወረቀትን ሳጥን ውስጥ መክተት ብቻ ሳይሆን የመብት ጥያቄዎችን ጨምሮ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥያቄዎችን በሰላማዊና በህጋዊ መንገድ መመለስ የሚችልን ተመራጭ የመምረጥ ታላቅ ሀገራዊ ተልዕኮ መሆኑንም አስገንዝበዋል። እንደ አንድ ዜጋ በሀገር ጉዳይ ላይ ውሳኔ ሰጪ ለመሆን የመጀመሪያው እርምጃ መመዝገብ መሆኑን በማስታወስ ማህበረሰቡ ዛሬውኑ ተመዝግቦ ለመራጭነት የሚያበቃውን ካርድ በእጁ እንዲያስገባ ጥሪ አቅርቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ብሎ ባወጣው ጊዜ ሰሌዳ መሰረት የመራጮች ምዝገባ ለማከናወን አቅዶ የነበረው ከየካቲት 7 እስከ መጋቢት 7 2018 ነበር። ሆኖም ቦርዱ በጊዜ ሰሌዳው መሰረት ያቀዳቸውን ስራዎች አከናውኖ መጨረስ ባለመቻሉ የመራጮች ምዝገባ ከመጀመሪያው የጊዜ ሰሌዳ በ2 ሳምንት እንዲገፋ አድርጓል። በዚህም መሰረት ምዝገባውን የበዓል ቀናትን ሳይጨምር እስከ ሚያዝያ 14 2018 አራዝሞታል። ኢትዮጵያ ከአንድ ዓመት በኋላ ለምታስተናግደው 32ኛው የዓለም የአየር ንብረት ለውጥ ጉባኤ ብሔራዊ ኮሚቴው ከጠቅላይ ሚኒስትር አብይ አህመድ ጋር ስብሰባ አካሂዷል። ጠቅላይ ሚኒስትሩ በዛሬው ዕለት እንዳሉት ከብሔራዊ ኮሚቴው ጋር በነበረው ስብሰባ በተለያዩ ዘርፎች የተከናወኑ የእስካሁኑ ስራዎች በመገምገም ክፍተቶችን የመለየትና ሁሉም ጥረቶች ከሀገራዊ ራዕይ ጋር የተጣጣሙ መሆናቸው ተዳስሷል። በመድረኩ ከግምገማ ባሻገር የጋራ ቀጣይ አቅጣጫ አስቀምጠናል ያሉት ጠቅላይ ሚኒስትሩ ትኩረታችን ግልጽ ነው። በጠንካራ ትብብር በተዋሃደ ታላቅ ራዕይና የጋራ ጽኑ ትጋት ተናበን ይህን ዓለም አቀፍ እውነት በልህቀት በማስተናገድ የሀገርን ታላቅነት ዳግም ማሳየት ነው ብለዋል። የኢትዮጵያ መንግስት በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት ኢትዮጵያ ለምታዘጋጀው የኮፕ 32 የውጭ ጉዳይ ሚኒስትር ዶክተር ጊዲዮን ጢሞቴዎስ ከዚህ ቀደም ተወካይ ፕሬዝዳንት አድርጎ ሰይሟል። ዶክተር ጊዲዮን ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን እየመሩ እንደሚገኙ ተገልጿል። 32ኛው የዓለም የአየር ንብረት ለውጥ ጉባኤ ከጥቅምት 28 2020 እስከ ህዳር 9 2020 ድረስ በአዲስ አበባ ከተማ ይከናወናል። የአረብ ሊግ የሱዳንን ቀውስ ለመፍታት 5 መርሆችን ይፋ አደረገ። በጀርመን ዋና ከተማ በርሊን በተካሄደው 3ኛው ዓለም አቀፍ ስብሰባ ላይ የአረብ ሀገራት ሊግ በሱዳን እየተካሄደ ያለውን ቀውስ ለመፍታት የታለሙ 5 ቁልፍ መርሆችን ይፋ አድርጓል። የአረብ ሊግ ልዑካን ቡድን በአምባሳደር ሆሳም ዘኪ የተመራ ሲሆን እርሳቸውም የሊጉ ተሳትፎ በውሳኔ ሰጪ አካላቱ መመሪያ መሰረት ለሱዳን እያደረገ ያለውን ቀጣይነት ያለው ፖለቲካዊ ድጋፍ የሚያሳይ መሆኑን ገልጸዋል። ዘኪ የሊጉ ውሳኔ ሀሳቦች ከሱዳን ሲቪል ኃይሎች ጋር በተደረጉ ምክክሮች ላይ የተመሰረቱ መሆናቸውን አብራርተዋል። እነዚህም የፖለቲካ ሂደቱ በሱዳናውያን ባለቤትነት እንዲመራ ቅድሚያ መስጠት፣ ሁሉንም ያሳተፈ የፖለቲካ ውይይት እንዲኖር ማረጋገጥ፣ የዝግጅት ምዕራፉን ማጠናከር፣ ለአንድ የተዋሃደ የፍኖተ ካርታ ስምምነት ሲባል ትይዩ የፖለቲካ መንገዶችን ማስቀረትና የፖለቲካ ሂደቱን ተኩስ ከማቆም ጥረቶች ጋር ማቀናጀት የሚለው ይገኝበታል። አምባሳደሩ በሱዳን ሰላም ለማምጣት እየሰሩ ባሉ ቀጠናዊና
ዓለም አቀፋዊ አካላት መካከል ያለው ቀጣይነት ያለው ቅንጅት አስፈላጊ መሆኑን አሳስበዋል። መረጋጋትን ለመመለስና ጦርነቱን ለማቆም የታለሙ ጥረቶችን በማስተናበር ረገድ የተወከሉበትን የአረብ ሊግን፣ የአፍሪካ ህብረትን፣ የተባበሩት መንግስታትን፣ የአውሮፓ ህብረትንና ኢጋድን ያቀፈው አምስትዮሽ ዘዴ ያለውን ሚና ጉልተው ገልጸዋል። በአምባሳደሩ የተጠቀሰው የአምስትዮሽ ዘዴው ሰላማዊ ፖለቲካ ሽግግርን ለማምጣት ያለመና በሱዳናውያን የሚመራ ውይይትን በመደገፍ ዋነኛው የዓለም አቀፍ ቅንጅት ማዕቀፍ ሆኖ መቀጠሉም ተገልጿል። ሚድል ኢስት ሞኒተር እንደዘገበው ቀደም ሲል በፓሪስና በለንደን ከተካሄዱ ተከታታይ ስብሰባዎች በኋላ የተካሄደው የበርሊኑ ስብሰባ ሰብአዊ ድጋፎችን ለማሰባሰብና ወደ ፖለቲካዊ መፍትሄ የሚደረጉ ጥረቶችን ለማሳደግ ያለመ ነው። ሱዳን ከሚያዝያ 2015 ጀምሮ በሀገሪቱ ጦር ኃይሎችና በፈጥኖ ደራሽ ኃይሉ መካከል በሚካሄደው ግጭት ውስጥ ከፍተኛ ተብሎ የሚገለጽ ቀውስ ውስጥ ትገኛለች። ይህ ጦርነት ለከፍተኛ መፈናቀል፣ ለሺዎች ሞት እንዲሁም መሰረታዊ አገልግሎቶችን በመፈራረሳቸው ለከፋ ሰብአዊ ቀውስ ምክንያት ሆኗል። በአሜሪካ ሙስሊሞች ላይ የሚፈጸሙ ጥቃቶች በዚህ ዓመት ብቻ በ11 እጥፍ ጨምሯል ሲል የሀገሪቱ መብት ተሟጋቹ ቡድን ሪፖርት አመለከተ። አሚናት መሐመድ ዝርዝር አላት። በአሜሪካ ሙስሊሞች ላይ የሚፈጸሙ ጥቃቶች በዚህ ዓመት ብቻ በ11 እጥፍ መጨመሩን ያስታወቀው ሙስሊም ፐብሊክ አፌርስ ኮሚቴ የተሰኘ ተሟጋች ቡድን ነው። ቡድኑ ባወጣው የፖሊሲ ሰነድ ላይ የአውሮፓውያኖቹ አዲስ ዓመት በገባ በ3 ወራት ውስጥ ብቻ በአሜሪካ በሚኖሩ ሙስሊሞችና የእምነቱ ተቋማት ላይ የሚፈጸሙ ጥቃቶች በ11 እጥፍ ጨምረዋል። የጥቃቶቹ ከፍተኛ ጭማሪ የተመዘገበው በወቅቱ ፕሬዝዳንት ዶናልድ ትራምፕ አስተዳደር ስር ባለፉት 15 ወራት ውስጥ ነው። በተለይም በመጋቢት ወር ውስጥ ብቻ ቢያንስ 9 ጥቃቶች ተመዝግበዋል። ከጥቃቶቹ ውስጥ መስጂዶችን የማውደም፣ የቦምብ ዛቻዎችና በሙስሊም ሴቶች ላይ የሚፈጸሙ ጾታዊ ጥቃቶችን ጠቅሷል። ሚድል ኢስት አይ እንደዘገበው ለጥቃቶቹ መጨመር ዋነኛ ምክንያት በአሜሪካ እስራኤልና ኢራን መካከል የተከፈተው ጦርነት ነው። የጦርነቱን መጀመር ተከትሎ በማህበራዊ ሚዲያዎች በሙስሊሞች ላይ የሚሰነዘሩ የጥላቻ ንግግሮችና የማግለል ጥሪዎች በከፍተኛ ሁኔታ ጨምረዋል። ሴንተር ፎር ዘ ስተዲ ኦፍ ኦርጋናይዝድ ሄት የተባለ ድርጅት በበኩሉ ከጥር እስከ መጋቢት መጀመሪያ ድረስ በሙስሊሞች ላይ ሰብአዊነትን የሚያጎድፉ የማግለልና ሙስሊም ጠልነትን የሚቀሰቅሱ ልጥፎች መጨመራቸውን መለየቱን አስታውቀዋል። በተለይም በኢራን ላይ ጥቃት መፈጸም በተጀመረ ከጥቂት ሰዓታት በኋላ በኢለን ማስክ የኤክስ መድረክ ላይ በሙስሊሞች ላይ የሚሰነዘሩ ጸረ ሙስሊም ልጥፎች ከፍ ያለ ጭማሪ እንደነበረው ገልጿል። አንዳንድ የሪፐብሊካን ፓርቲ አባላት ሙስሊም ባለስልጣናት ከአገር እንዲባረሩ የሚጠይቁ ንግግሮችን ማድረጋቸውና ከሸሪዓ ነጻ የሆነች አሜሪካ የሚል ከ60 በላይ የፓርላማ አባላትን የያዘው ቡድን እንቅስቃሴ ለጥላቻው መባባስ ሌላኛው ምክንያት ሆኗል ተብሏል። የቡድኑ ኃላፊ ሁራም ዘማን የማህበራዊ ሚዲያ ኩባንያዎች ጉዳዩን በቁም ነገር መመልከት፣ የተሳሳተ መረጃና የጥቃት ስጋቶችን የሚያቀጣጥሉ ዘገባዎች እስኪቆሙ ድረስ ሙስሊም አሜሪካውያን ደህንነታቸው የተጠበቀ አይሆንም ሲሉ አስጠንቅቀዋል። ሙስሊም ፐብሊክ አፌርስ ኮሚቴ የትራምፕ አስተዳደርና የህዝብ ተቋማት የጥላቻ ንግግሮችን በአስቸኳይ እንዲያወግዙ፣ ጥቃት ፈጻሚዎችን ለህግ እንዲያቀርቡና የማህበራዊ ሚዲያ ኩባንያዎች የሐሰት መረጃዎችንና የጥላቻ ቅስቀሳዎችን እንዲቆጣጠሩ ጥሪ አቅርበዋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ለዛሬ አሰናዳውን እንደሚከተለው ያቀርበው። እስራኤል ያለ ጠላት መኖር አትችልም። ባለስልጣናቱ ኢራንን ካለፉ በኋላ አዲስ ጠላት ማማተራቸው አይገርም። የኔታንያሁ አስተዳደር ብቻ አይደለም። ሁሉም ባይሆኑም አንዳንድ የተቃዋሚ ፓርቲ አመራሮችም ጭምር ቱርክን አዲሷ ጠላት አድርገው ለማወጅ እየተንደረደሩ እንደሚገኙ አስተውለናል። ይህ በእስራኤል ውስጥ ያለ አዲስ ክስተት ነው። ወደ መንግስታዊ ስትራቴጂነት እየተቀየረ ያለም ጉዳይ ነው።
ይህን ለአናዶሉ የዜና ወኪል በሰጡት የቴሌቪዥን ቃለ መጠይቅ የተናገሩት የቱርክ የውጭ ጉዳይ ሚኒስትር ሃካን ፊደን ናቸው። እንደ አውሮፓውያን አቆጣጠር ከሰኔ 2023 ጀምሮ የቱርክ የውጭ ጉዳይ ሚኒስትር ሆነው እያገለገሉ የሚገኙት ፊደን ከዚህ ቀደም ኤምአይቲ በመባል በሚጠራው የሀገሪቱ ብሔራዊ መረጃ ድርጅት ኃላፊ በመሆን ለረጅም ዓመታት ሰርተዋል። በሀገር ደህንነትና በውጭ ጉዳይ ፖሊሲ ላይ ቁልፍ ሚና ተጫውተዋል ይባልላቸዋል። ፕሬዝዳንት ረጀብ ጠይብ ኤርዶጋን በድጋሚ ከተመረጡ በኋላ ወደዚህ ከፍተኛ የዲፕሎማሲ ቦታ የተሾሙት ሰው ተደማጭነት ካላቸውና በስለላው ዘርፍ በነበራቸው ልምድ የተነሳ የመንግስት ሚስጥር ጠባቂ ተብለው ይታወቃሉ። በዚህ ድርብርብ ሚና ምክንያት ሃካን ፊደን በዚህ ወቅት ሲናገሩ አስተያየታቸው በቸልታ የሚታለፍ አይሆንም። ባለፉት ሳምንታት የዓለምን ኢኮኖሚ እየናጠ በሚገኘው የኢራን ጦርነት ላይ የአሜሪካን እጅ ጎትታ አስገብታለች ተብላ በታዛቢዎች ወቀሳ የሚቀርብባት እስራኤል በተለያዩ ሙስሊም ሀገሮች ወታደራዊ ጥቃቶችን የምትሰነዝረው እስራኤል በጋዛ በሁለት ዓመት ውስጥ ከ70 ሺህ በላይ ንጹሐንን በጦር የፈጀችው እስራኤል መሪዋ ቤንያሚን ኔታንያሁ በዘር ፍጅት በዓለም አቀፍ የጦር ወንጀለኛ ፍርድ ቤት ማዘዣ የወጣባት እስራኤል አሁን ደግሞ ከኢራን በኋላ አዲስ ሙስሊም ሀገር ጠላት ፍለጋ እያማተረች መሆኑ ገሃድ እየወጣ መምጣቱን በርካቶች እየጻፉ ይገኛሉ። አዲሷ ጠላት ደግሞ ፊደን እንዳሉት ቱርክ መሆኗ አይቀሬ ይመስላል። ይህ ጉዳይ በጂኦፖለቲካ ተንታኞች እየተስተጋባ ይገኛል። በእስራኤል በኩል ደግሞ በተለይ በዕብራይስጥ ቋንቋ የሚታተመው ማዕሪብ የተሰኘ ጋዜጣ በስፋት እየተነጋገረበት ይገኛል። ተንታኞች እንደሚሉት ኢራን በአሁኑ ወቅት በገጠማት ጦርነትና በኢኮኖሚ ቀውስ ምክንያት ለበርካታ ዓመታት ስትወጣው የነበረውን የእስራኤል ዋነኛ ጠላት የመሆን ሚናዋን መልቀቁ አይቀርም። ይህም ቦታ ለመተካትም ቱርክ ቀዳሚ የእስራኤል እጩ ስትሆን አሁን ኢራንና አሜሪካን በዋና አሸማጋይነት የማስታረቅ ሚና የወሰደችው ፓኪስታንም ሌላኛዋ እጩ ናት። ጉዳዩን በዕለታዊ ማዕሪፍ ጋዜጣ ካስተጋቡት መካከል የእስራኤሉ ተንታኝ ቦዓዝ ጎላኒም ይህን የሚያጠናክር አስተያየት ጽፏል። በኢራን ላይ እየተካሄደ ያለው ጦርነት ማብቂያ ላይ መድረሱን የሚያመለክቱ ወሬዎችና ውይይቶች እየተበራከቱ በመጡበት በዚህ ወቅት በመካከለኛው ምስራቅ ተለዋዋጭ ሁኔታዎች ማለትም ሺፍቲንግ ሳንድስ መኖራቸውን የሚጠቁመው ቦዓዝ በጠቅላይ መሪው አሊ ኹሜይኒ አመራር ስር ኢራን ላለፉት 3 አስርት ዓመታት ይህን ሚና በታማኝነት ለመወጣት ከፍተኛ ጥረት አድርጋለች ብለዋል። ይሁን እንጂ አሁን የተካሄደው ጦርነትና የኢኮኖሚ ውድቀቱ የሀገሪቱን ወታደራዊ አቅም ሙሉ ለሙሉ እንዲዳከም እንዳደረገው ይገልጻል። በእስራኤል ጠላትነት ከታጩት ሁለቱ ሀገሮች ውስጥ ቱርክ 85 ሚሊዮን ሕዝብ ያላት ሲሆን የፓኪስታን ሕዝብ ብዛት ደግሞ 240 ሚሊዮን ነው። በሁለቱም ሀገራት አብዛኛው ዜጋ ሙስሊም ነው። ምዕራባውያን መገናኛ ብዙሃን ሁለቱንም ሀገሮች በወታደራዊ ኃይል ላይ በሚደገፉ በአምባገነናዊ ስርዓት የሚመሩ ናቸው ሲሉ ነቀፌታ ይሰነዝሩባቸዋል። በሌላ በኩል ግዙፍ ሰራዊት ያላቸው ሁለቱም ሀገሮች የእስራኤል ዋነኛ አጋር ከሆነችው አሜሪካ ጋር መልካም ግንኙነት እንዳላቸው ይነገራል። በጋዛ ላይ እየተካሄደ ባለው የዘር ፍጅት ጦርነትና በሶሪያ ውስጥ ባለው የፉክክር ተጽዕኖ ሳቢያ በተፈጠረው ጥልቅ የጂኦፖለቲካ መቃቃር ምክንያት መሪዎቹ እርስ በርስ ጠንካራ ክሶችን በመለዋወጣቸው በእስራኤልና በቱርክ መካከል ያለው ውጥረት ይበልጥ የተባባሰው ባለፈው ሳምንት ነው። ኔታንያሁ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የቱርኩን ፕሬዝዳንት ኤርዶጋንን የገዛ የኩርድ ዜጎቻቸውን በመጨፍጨፍና ሽብርተኛ ያሉትን የኢራን መንግስት ተላላኪዎች እያስተናገዱ ነው በማለት ከሰዋል። ለዚህ መነሻ ሆኗል የሚባለው አንካራ ከግሪክና ከቆጵሮስ ጋር ይበልጥ እየተቀራረበች መምጣቷ ነው። ተንታኞች እንደሚሉት ከሆነ ይህ እየተፈጠረ ያለው ባላንጣነት ዋነኛ ማጠንጠኛው ለረጅም ጊዜ ውጥረት ሲታይባት የቆየችው ሶሪያ ልትሆን ትችላለች። በሌላ በኩል በኢራን ጦርነት ራሷን ዓለም አቀፍ የግጭት አስታራቂ አድርጋ ያስተዋወቀችው ፓኪስታን በእስራኤል ላይ ጠንካራ ትችት የሚሰነዝሩ በርካታ ባለስልጣናት አሏት። የፓኪስታን መከላከያ ሚኒስትር ኻዋጅ አሲፍ አንደኛው ናቸው። ባለፈው ሳምንት እስራኤልን ክፉና የሰው ልጅ መርገም ብለዋታል። ሆኖም ብዙም ሳይቆዩ በኤክስ ገጽ የጻፉትን ልጥፍ አንስተውታል። ይህ አስተያየት የተሰጠው የአሜሪካና ኢራን ልዑካን ቡድን በፓኪስታን አደራዳሪነት ለሚካሄደው የሰላም ንግግር ኢስላማባድ ከመግባታቸው ጥቂት ሰዓት በፊት ነበር። ይህ በእንዲህ ባለበት እንደ ጎላኒ አይነት የእስራኤል ተንታኞች እስራኤል ከኢራን ጋር ያለው ውጊያ ከረገበ በኋላ ከቱርክና ፓኪስታን አንዳቸውን ወዲያውኑ የምትጋፈጥበትን ሁኔታ መጠባበቅ ይኖርባታል በማለት አዋጅ ለፍፈዋል። ጎላኒ ባሰፈረው ጽሑፍ ከሁለቱ ሀገሮች መካከል የመምረጥ ዕድሉ በእጃችን አይደለም፣
ሁለቱም አማራጮች እኩል መጥፎ ናቸው። እነሱን ለመቋቋም ያለን ዋነኛው መሳሪያ ከአሜሪካ ጋር ያለን ግንኙነት ነው። ይህን ግንኙነት በሙሉ ኃይላችን ልንጠብቀው ይገባል ብለዋል። እስራኤል ያለ ጠላት መኖር አትችልም ያሉት የቱርክ የውጭ ጉዳይ ሚኒስትር ሃካም ፊደንም ይሄው የጠፋቸው አይመስልም። በዚህ መሃል ግን ዓለም በራቃት ሰላም ምክንያት በርካታ ንጹሃን በወጡበት ይቀራሉ። የነዳጅ ዋጋ የዓለምን ኢኮኖሚ በማቃወሱ በመላው ዓለም በርካታ ሰዎች ጠኔ መንገድ ላይ ይደፋቸዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።